አብዛኛው ጓደኛ አስመሳይ ነው። አስመሳይ መጣ ቢሮ ታለቅሳለች። 6 የቲም ይዣለሁ። ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ እያረደ ነበር ጓደኞቼን ሁሉ የሚጋብዛቸው። ዛሬ አንድ ልጆቼን ያየው ነው። አንድ ልጆቼ ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንት የሚቀርበው ለአንተ እንጂ ለአላህ ሲል አልነበረም። ብዙ ሰው እናያለን። ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው። ስራ ያለው ግን ከሞት በኋላ ነው። የሚስቱ ጉዳይ በሐያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም እኮ ይረበሻል። አንድ ወንድም ሲሞት እኮ በጣም ይናጋል። ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል። የሚገርም እንደ አባት ነውርን የሚሸፍን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ርዕሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ። ስትሞት ያዝንልሃል፣ በሐያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራላል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየው ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወረድ? የኔን ዕቃ ሊጭንብኝ ይላል። የኔን ዕቃ ሊጭን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለኝ። አንድ 15 ቀን ሄጄ የአላህን ታምር ነው ያየሁት አለ። የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው። እና አንዱ ሄዶ ሊገዛ ሲል አለ አንዱ መተኛቱን አውቆ ነው ሄዶ የሚገዛው አለ። ተኝቷል። አዎ ሄዶ ገዝቶ ጭኔው ወደ ቤርጎ ይመለሳል። ዕቃው እንዲያይበት አይፈልግም። ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል። ግን ስታያቸው ምንድናቸው? በጀማ ሄዱ ጓደኛሞች ናቸው። ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም።